ሙስሊሞች ውድድሩን የሃይማኖት አርገውታል እየተባለ ይገኛል። የሴዶ ማርሻልና የጆኒ ጂጂቱን ፍልሚያ ከሃይማኖት ጋር ምን አገናኘው? ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ጆኒ ጂጂቱን ይቅርታ ያስጠየቀው ጉዳይስ ምንድነው? ሰላም የኦጌቲዩብ ተከታታዮች እንዴት ናችሁ? ሰሞኑን እንግዲህ ሁላችሁም እንደምታውቁት የሴዶ ማርሻልና የጆኒ ጂጂቱ ጉዳይ በጣም መነጋገሪያ እየሆነ ነው እና የነዚህን ሁለት ሰዎች ስፖርታዊ ፉክክር ወደ ሃይማኖታዊ ነገር ለመቀየር የሚሞክሩ አንዳንድ ሰዎች አሉ። ይሄን ቪዲዮ እስከመጨረሻው ስትከታተሉ ምን እንደተፈጠረ ትረዳላችሁ፣ እንዲሁም እናንተ የራሳችሁን ሐሳብ ትሰጡበታላችሁ። እና የጆኒ ጂጂቱና የሴዶ ፍልሚያ ከመደረጉ በፊት ፕሬስ ኮንፈረንስ ነበረ። እዛ ፕሬስ ኮንፈረንስ ላይ እንግዲህ ትራሽ ቶክ የሚባል ነገር አለ። ያም ምንድነው? ሁለቱ ተፋላሚዎች ወደ ሜዳ ገብተው ከመፋለማቸው በፊት አንዱ የአንዱን ድክመት እያነሳ እርስ በርስ የሚተራረቡበትና ከውድድሩ ቀድሞ አንዱ አንዱን ሳይኮሎጂካሊ ለማሸነፍ የሚያደርጉት ጥረት አለ እና የዛ አካል የሆነ ትራሽ ቶክ ባለፈው ሲካሄድ ነበረ። ታዲያ እዚህ መሃል ጆኒ ጂጂቱ የሚባለው ተፋላሚ የተናገረው አንድ ነገር ነበረ፣ ሴዶን ማለት ነው። ሴዶ አንተ በሃይማኖቴ ጠንካራ ነኝ ትላለህ፣ ነገር ግን ሃይማኖት የማይፈቅደውን የመጠጥ ማስታወቂያ ትሰራለህ ብሎ ሴዶን ሲወቅሰው ሰምተን ነበር። በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ሰራ ታዩታላችሁ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም? ማናጀሮች ምንድነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ እና በሃይማኖት ጠንካራ ከሆንክ ሃይማኖት የማይፈቅደውን ለምን የመጠጥ ማስታወቂያ ትሰራለህ ብሎ ትችት ነው ሴዶ ላይ ያቀረበው ማለት ነው። እና ሴዶም የሰጠው ምላሽ በጣም ብዙ ሰዎችን አስገርሞ ነበር። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ የሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቷል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም is perfect, the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት። እና እቺን ነገር ይዘው አንዳንድ ሰዎች ጆኒ ጂጂቱ የሴዶን ሃይማኖት ነክቷል ወይንም የሴዶን ሃይማኖት የሚነካ ነገር ተናግሯል ብለው ነገሩን ከሃይማኖት ጋር ለማገናኘት ሲሞክሩ ሰምቻለሁ። ተጀመረ እንግዲህ ሙስሊሞች ውድድሩን የሃይማኖት አርገውታል እየተባለ ይገኛል። ነገር ግን ማን ነው ቅድሚያ ስለ ሃይማኖት ያነሳው? ቅድሚያ ስለ ሃይማኖት ያወራው መጠየቅ የሌለበትን ጥያቄ የጠየቀው በዛ በኩል ያለው ወገናችን ቢሆንም ሃይማኖቱን ወክሎ ለእስልምና ለመዋጋት ነው የሚገባው ያለ አንድም ሰው የለም አይኖርምም። እና እዚህ ጋር አንዳንድ ሰዎች ሃይማኖታችንን የሚነካ ነገር ተናግራል ብለው ጆኒ ጂጂቱ ላይ ጫና እየፈጠሩ ነበር። እሱም ታዲያ ነገሩ ሲከርበት የይቅርታ ቪዲዮና ነገሩን ለምን እንዳለ የሚያስረዳ ቪዲዮ ሰርቶ ለቋል። ዋትስ አፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖቴ የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸው መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪጁዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ
ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። እና እዚህ ጋር ነገሩን በሚገባ አስረድቶታል ብዬ አስባለሁ። እሱ ብቻ አይደለም የውድድሩ አዘጋጅ የሆነው ጌታቸው መለሰም ምናልባት ባለመግባባት የተፈጠረ ነገር ካለ ቅር የተሰኛችሁ ሰዎች ካላችሁ ይቅርታ እያለ እሱም ቪዲዮ ሰርቷል። በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስህተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን። ይሄን ተረድታችሁ ወደ ትዊስት ለማድረግ የምትሞክሩ ሰዎች ባታረጉ ደስታችን ነው። ነገሩ ይቅርታ የሚያስጠይቅ ነው ወይንስ አንዳንድ ሰዎች ሆን ብሎ የሚያደርጉት ነገር ነው? ይሄን ነገር ከመነጋገራችን በፊት በጉዳዩ ላይ ሴዶ ምን አይነት ምላሽ ሰጠ የሚለውን እንመልከት እስኪ። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመጣው። ኮንፊደንስሽ አላወቀኝም፣ ቪዲዮ ነው የሚያጠው። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም፣ ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ፣ ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው፣ እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም፣ ምንም እንዳታስቡ። እና ሴዶ ራሱ ነገሩ ገብቶት ነገሩ ስፖርታዊ ውድድር ነው። ስፖርታዊ ውድድር ላይ እንደዚህ አይነት ነገሮች ያጋጥማሉ። ጆኒ ጂጂቱ ተሳድቦም ከሆነ የተሳደበው እኔን ነው፣ ወቅሶም ከሆነ የወቀሰው እኔን ነው እንጂ ሃይማኖቴን አይደለምና ነገሩን ወደ ሃይማኖትና ወደ ሌላ ነገር ለመቀየር የምታስቡ ሰዎች ስርዓት ያዙ የሚል አይነት መልእክት ነው ያስተላልፈው። እና እዚህ ጋር የኔ ሐሳብ ምን መሰላችሁ? ብዙ ጊዜ ኢትዮጵያ ላይ የሆነ ነገር ሲፈጠር የሆነ ነገር ሀፕን ሲያደርግ ያን የተፈጠረውን ነገር ሆን ብሎ ለማጋጋልና ነገሩን ወደ ሌላ ነገር ለመቀየር እርስ በርስ ሌላ ነገር ለመፍጠር ብለው ነገሩን ከሃይማኖት ጋር ከብሔር ጋር አገናኝተው ሌላ ችግር ለመፍጠር የሚሞክሩ አንዳንድ ሰዎች አሉ። ጆኒ ጂጂቱ የተናገረው ነገር የሴዶን ሃይማኖት የነካ አይደለም፣ እንደውም የሴዶን ሃይማኖት ያከበረ ነው። ሴዶን ነው እንጂ እዛ ጋር የወቀሰው ሃይማኖቱን አክብሯል። ለምን? ጆኒ ጂጂቱ ከተናገረው ነገር እኔ የተረዳሁት ምንድነው፣ ያንተ ሃይማኖት መጠጥ አይፈቅድም፣ አላስፈላጊ ነገሮችን ማድረግን አይፈቅድም፣ ይከለክላል። አንተ ግን ሃይማኖት የማይፈቅደውን ሃይማኖት አታደርግ የሚለውን ነገር ታደርጋለህ። ለምሳሌ የመጠጥ ማስታወቂያ ታስተዋውቃለህ ብሎ ሴዶን ራሱን ነው የወቀሰው እንጂ ሃይማኖቱን የነካ ነገር አልተናገረም። ግን አንዳንድ ሰዎች ሳይገባቸው ሳይረዱት ቀርቶ አንዳንዶቹ ደግሞ ሆን ብለው ነገሩን ወደ ሌላ ነገር ለመቀየር ስለሚፈልጉ ጆኒ ሃይማኖት የሚነካ ነገር ተናግሯል ብለው ሲያወሩ ሰምቻለሁ። እና እንደዚህ አይነት ነገሮች ደስ አይሉም ለማለት ያክል ነው። እስኪ እናንተ እዚህ ላይ ምን አይነት ሐሳብ አላችሁ? ጆኒ ጂጂቱ የተናገረው ነገር ትክክል አልነበረም፣ ይቅርታ መጠየቁ አግባብ ነው ወይንስ ጆኒ ጂጂቱ በተናገረው ነገር አጠፋ ቢባል እንኳ ይቅርታ መጠየቅ ያለበት ፐርሰናሊ ሴዶን ነው እንጂ ሃይማኖቱን የሚነካ ነገር አይደለም ከሚሉት ወገን ናችሁ? እና ይሄን ውድድር ከሴዶና ከጆኒ ጂጂቱ ማን የሚያሸንፍ ይመስላችኋል? እስኪ እናንተ የራሳችሁን ሐሳብ ኮሜንት ላይ ንገሩኝ።